እግዚአብሔር ይመስገን እኔ ደህና ነኝ፣ እየኖርኩ ነው። እናንተ እንዴት ናችሁ? እግዚአብሔር ይመስገን ደህና ናችሁ ብዬ አስባለሁ። ምናልባት በብዙ ፈተና፣ በብዙ ችግር፣ በብዙ ነገር ውስጥ እያለፋችሁን ብትሆኑ ዛሬ ይህን ቪዲዮ አይታችሁት ከሆነ እድለኛ ናችሁ ማለት ነው። ምክንያቱም የሰው ልጅ ነን፣ ብዙ መከራ ይኖርብናል፣ ብዙ ጭንቀት፣ ብዙ ችግር ይኖርብናል። ግን ያን ሁሉ አልፎ ዛሬ ይህን ቪዲዮ ለማየት ካበቃን ወይም ደግሞ ይህንን ቀን ለማየት ካበቃን እግዚአብሔር የማናመሰግንበት ምንም ምክንያት አይኖርም ማለት ነውና እግዚአብሔር ይመስገን ስለሆነው የሆነ ስላለው ነገር በሙሉ። ይህን ቪዲዮ አንደኛ የምሰራላችሁ ምክንያት እግዚአብሔር ማመስገን እንዳትረሱ ነው። ምክንያቱም ብዙ ሰዎች ብዙ ነገር ተደርጎልን ብዙ ነገር አልፈን የሆነች ነገር ስትፈጠር እግዚአብሔርን ለማማረር የምንቸኩለውን ያህል እግዚአብሔርን ደግሞ ለማመስገንና ከሱ ጋር ለመቆየት ብንችል ኖሮ ብዙ ነገሮች የተሻሉና አሪፍ የሆኑ ነበር ብዬ አስባለሁ። እና ብዙዎች ያንን ስለምንዘነጋው ሲከፋንም ስንደሰትም እግዚአብሔርን ማመስገን እንዳንረሳ ብዬ ነው በዚህ ቪዲዮ የመጣሁላችሁና ምናልባት አይ እግዚአብሔር እኮ በቃ ትቶኛል፣ እግዚአብሔር እኮ እያደረገልኝ አይደለም፣ መጠይቀውን እየሰጠኝ አይደለም ብላችሁ የምታስቡም ካላችሁ እግዚአብሔር የጊዜ አምላክ ነው። እግዚአብሔር ቀጥታ ስጠይቁት የሚሰጣችሁ ኤአይ ወይ ደግሞ ይሄ ሰው ሰራሽ ለጊዜው የሚኖር መልስ የሚሰጣችሁ አይደለም። ዘላለም ከሱ ጋር የምትጣበቁበትን መልስና ኑሮ እንድታገኙ በሆነ መንገድ ተፈትናችሁ ነው ከእግዚአብሔር መልስ ልታገኙ የምትችሉት። ለምሳሌ አሁን ወርቅ በሳት ተፈትኖ ወርቅ እንደሚሆነው ሁሉ ማለት ነው። ወይም ደግሞ አንድ ሸክላ፣ አንድ ጀበና ወይ ሸክላ ድስት በሸክላ ሰሪው ብዙ ጊዜ ከተደበለበለ ከተሰራ ከታሸ በኋላ ነው ወደ ትክክለኛው ቅርጹ ተመልሶ ጥቅም ሊሰጥና ሰዎች ሊወዱት የሚችለውና እግዚአብሔር እንደዚህ አይነት ነገር ሊያረጋችሁ ስለሚፈልግ ነው መልሳችሁን የሚያቆይባችሁ ወይ ደግሞ ትንሽ ችግር ስታዩ ዝም የሚላችሁ እንጂ እግዚአብሔር መከራ እንድትበሉ ችግር እንድታዩ የሚወድ አምላክ አይደለም። የእውነት ነው ብላችሁ ያን ደግሞ ለማየት እኔ በቂ ነኝ ብዬ አስባለሁ። ምክንያቱም ትናንት ከነበርኩበት በጣም የተሻለ ደረጃ ላይ ነኝ አሁን እና እግዚአብሔር ያንን ሁሉ ሲያደርግ ዛሬ ያለውበት ቦታ ሲያደርሰኝ በጣም እግዚአብሔርን የማማረር በጣም እግዚአብሔርን ምን እያረከኝ ነው እስከምል ድረስ ያደረሰኝ ሞመንት አለ። ግን ዛሬ እግዚአብሔር ይመስገን እንዳልኳችሁ መኖራችን እንኳን በቂ ነው። እግዚአብሔር ችግሮችንና መከሮችን አሳልፎ ዛሬ ካኖረን አላማ አለው ማለት ነው ለኛ እና ለኛ አላማ አለው ማለት ደግሞ ወዶናል። ስለዚህ ደግሞ ያደርግልናል ማለት ነው እና ያን እንድታውቁ ነው የምፈልገው። በቃ ትንሽ ችግር ስናይ እግዚአብሔር እንድናማር ማንህ እንድንለው እንድናቆም ነው። እግዚአብሔር ያደርጋል፣ የምህረት አምላክ ነው። እንኳን እግዚአብሔር ይቀርና እኮ አንድ የምትወዱት ሰው እንኳን ለይሉኝታ ብሎ እንኳን ያደርገዋል። ታዲያ እንዴት የፈጠራችሁ አምላክ ጠይቃችሁት ይከለክላችኋል? በፍጹም አይከለክለንም። ምናልባት ጊዜው ይቆያል እንፈተንበት ይሆናል እንጂ እግዚአብሔር ከጠየቅነው ነገር አያጎለን፣ ካሰበልን ነገር አያስቀረን። እግዚአብሔር ደግ ነው፣ እግዚአብሔር ያደርጋል እና ሙሉ ርዕሴ ምንድነው? እግዚአብሔርን በየትኛውም ሁኔታ ውስጥ ሆኑ፣ በየትኛውም አጋጣሚ፣ በየትኛውም ቦታ ብትሆኑ እግዚአብሔርን ማመስገን እንዳትረሱ ለማለት ስለፈለኩ ነው በዚህ ቪዲዮ የመጣሁት። ምናልባት ይህ ሐሳብ ከተመቻችሁ እንደዚህ አይነት ሐሳቦችን ይዤ መምጣት ስለምፈልግና ስለምችል አበረታቱኝ። በአጠቃላይ እግዚአብሔር ከጎናችን ስለሆነ ባናየው መኖሩን ባናቅም እንኳን ግን ለዛሬ እያደረሰን ከጀርባችን ትልቅ ነገር እየተጫወተና እየሰራ ላለው አምላካችን ምስጋና ለማቅረብ እንዘጋጅ። ክፍት እንሁን ለምስጋና ለማለት ነው። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ተባረኩ።